ካንቺ ጋር በመኖር እኔ ደግሞ ተስፋዬ በእግዚአብሔር ነው። እሺ ምንም ነገር ለቀኝ በእናትህ እኔ በእግዚአብሔር ማርያም በማርያም ፈጠር ባቅ ኖሮ እግሬንም አላነሳም ነበር። እኔም ብለሽ ነው እኮ የመጣሽው። እኔም እኮ መሄደው እዛ ሚስት ላገባ ወይም እዛ ልሞሸር እዛ የሆነ ነገር ላድርግ አይደለም እኮ። መሄድም ካለብኝ እኔ ነኝ የምሄደው። አንቺ ደግሞ ያምሻል አያምሽም? ለብኝ አምናለሁ ሄጄ መስራት እንዳለብኝ ገላሽን በሙሉ ማቀው እኔ ነኝ አይደለ? ሰላም እንዴት ናችሁ? ደህና ናችሁ ወይ? ሰላማችሁ ይብዛ በያላችሁበት። ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። ዛሬ የመጣሁት ለአንድ ጥብቅ ጉዳይ ነው እና ዛሬ የመጣሁበት ጥብቅ ጉዳይ ምንድነው? ምናልባት ስሜ ኢዮብ አስራት ጉታ እባላለሁ እንደሰማችሁትና በተለያዩ ሶሻል ሚዲያዎች ስፔሻሊ ቲክቶክ ላይ በየቦታው እየቆራረጡ ታሪኬን ፖስት አድርገውት አይታችሁት ይሆናልና ዩቲዩብ ላይ ደግሞ እግረኛው ሚዲያ ላይ ቀርቤ ታሪኬን ጽናትን ያካፈልኳችሁ ኢዮብ አስራት እባላለሁኝና እግረኛው ሚዲያ ላይ እዛው እግረኛው ሚዲያ ላይ ምንድነው ዩቲዩብ ክፈት እናበረታታ የሚል በጣም ብዙ ኮሜንት አይቼ እንደውም ኮሜንቱ ላይ 400 500 እስከ 1000 ሁሌ ደረሰ ኮሜንት ላይክ አይቻለሁና በዛ አጋጣሚ በቃ የሆነ አብራችሁኝ እንደምትሆኑ ሁላችሁም በቃ የኢትዮጵያ ሕዝብ በሙሉ አብራችሁኝ እንደምትሆኑ ቃል ገብታችሁልኝ አይቻለሁኝ ኮሜንት ላይና ይሄን ተንተርሼ ዩቲዩብ ከፍቻለሁኝ። ኢዮብ አስራት የሚባል ዩቲዩብ ቻናል ከፍቼ ነገር ግን ያው አብዛኛው እያበረታቱኝ አይደለም። ኢቭን እያዩ እንኳን ሰብስክራይብ እንኳን አላደረጉም። እያዩት ነው ማለት 23000 24000 9000 ምናምን እንኳን ታይቷል አንድ ቪዲዮ ፖስት አድርጌ ማለት ነው። እና ነገር ግን ሊታይልኝ አልቻለም ማለት ሰብስክራይብ እንኳን ለማድረግ ያው ለማበረታታት ፍላጎት የለውም። እና አብዛኛውን ምናልባት አሁንም በሌላ ጉዳይ የመጣሁበት ምክንያት ያው እንግዲህ እንደሰማችሁት ታሪኬ እንደሰማችሁት ጓደኛዬ ፍቅረኛዬ ሃና ለታ አብራኝ እንድትሆን በጣም ብዙ ነገር እያላችሁ ነበር በኮሜንትም በተለያዩ ነገሮች ምን አለ አብረሽም ብትሆኚ እኛ እያለን ምናምን በቃ አብረሽሁኝ የሚል ኮሜንት አይቻለሁኝና በእናንተ ጸሎት እንግዲህ መጣልኝ አብረን ሆነን ነበረ እና አብረን ሆነን ግን እንደምታውቁት ዲግሪ አለኝ። በዚሁ አጋጣሚ ሐረማያ ዩኒቨርሲቲ ነው የተመረኩት። ዲግሪ አለኝ ፕላስ ቱ ዛት ደግሞ እንዲሁ ሰው ጋርም ሶሺየብል ነኝ። ያው በየአካባቢው ሶሺየብል ነኝ። ሰው ጋር መግባባት ችሎታ አለኝ፣ ጎበዝ ነኝ። በዚሁ አጋጣሚ ፕላስ ደግሞ ሌላ ደግሞ አሁንም ህዝብ አንድ መንጃ ፍቃድ አለኝ። በዚሁ አጋጣሚ ያው በማሳየትም ስለምችልና ነገር ግን ከዚህ እንኳን አንድ እንኳን የሆነ ለስራ ማለት ስራ አጥቻለሁኝ እኔ በዚህ አጋጣሚ ማለት ነው። ማለት እንደምታውቁት ነው ላይፉ ያለ ስራ ከባድ ነው። እዛ ላይ አዲስ አበባ ላይ ነው ያለሁት። አዲስ አበባ ደግሞ ላይፉ በጣም ሄቪ ነውና ስራ በማጣቴ ትንሽ የሆነ ውስጥ ላይ ብዙም ደስተኛ እየሆነለም ወዳታለሁ ተወደኛለች። ነገር ግን ራሴን ማስተዳደርበት ወይ ደግሞ ሚስቴን በቃ ደስተኛ ማደርግበት ኢንካም በማጣቴ ውስጥ እየተረበሸ ነውና ያለው ምናልባት በቃ ብትመክሩኝ ብዬ ነው ማስበው። ይሄን ስራ እንደዚህ እናድርግልህ የሚለይ ድርጅት እፈልጋለሁ። በቃ እኔ በቃ መናገረው ነገር በቃ የሆነ ድርጅት ሰፖርት የሚያደርገኝ ወይ በተማርኩበት ወይም ደግሞ በሆነ ነገር ኢቭን ማስታወቂያ እንኳን አሰሩኝ ብዬ የሆነ በቃ አለ አይደለ እንትኔን ነው የሚጠይቁት። የሆነ በቃ አንድ ሁለት ቦታ ጠይቀውኝ ግን መልሰው አልደወሉልኝም። ሁለተኛ ደግሞ እንደገና ሌላ ደግሞ ከአንድም ሁለት ሌላ ዩቲዩበሮች ደግሞ ታሪክን አካፍለን ነገር እንደገና ደግሞ አለ አይደለ ያው የቀረ ይኖራል። አው ከታሪኬ ብዙ ነገር የቀራለ ሙሉውን ምክንያቱም ያው ካልተጻፈ በስተቀር ስለማያልቅ ታሪኬ ማለት ነው። ሙሉውን ነገርን እንደዚህ እናግዝህ ያሉኝ አንድ ሁለት ዩቲዩበሮችም ነበሩ። ነገር ግን ደስ አላለኝ ማለት እንደገና ደግሜ ማልቀስ ስላልፈለኩ ነው። ደግሜ ማልቀስም አልፈልግም። በዚህ ምክንያት መቅረብ አንድ ሁለት ዩቲዩበሮች እንዳነገርኳችሁ ደውለውልኝ ነበር። ነገር ግን በቃ እኔ ደግሜ ማልቀስ ስላልፈለኩ አልሄድኩምና አሁን እኔ ከናንተ የሆነ ነገር ፈልጋለሁ። የምፈልገው ነገር ምንድነው? እንደነገርኳችሁ ያለ ስራ ይከብዳል ላይፍ። አዲስ አበባ ላይ በጣም ይከብዳል።
ኢቭን ክፍለ ሀገር ላይ እንኳን ስራ ከሌለ ይከብዳል። በእርግጥ ወጣት ነኝ ያገኘሁትን መስራት እችላለሁ። ነገር ግን እንደምታውቁት ነው እኔ በቃ የሆነ ሌላ ከጉልበት ስራ ውጭ መስራት ስለምፈልግ ነው። የጉልበት ስራ ምናምን ሊኖር ይችላል። ነገር ግን ተምሬያለሁኝ። ስማር ደግሞ እንደምታውቁት ነው መከራዬን አፍርደቼ በልቼ ስለተማርኩኝ፣ ምክንያቱም የተማርኩት የተሻለ ህይወት ለመኖር ነው። የተሻለ ህይወት ለመኖር ስለሆነ የተሻለ ነገር ስለምፈልግ፣ አሁን ደግሞ በዚህ ምክንያት እኔና ጓደኛዬ ወይም የመወዳት ፍቅረኛዬ እንደ እናቴ የማያት ፍቅረኛዬ ጋራ ብዙም አይደለም። በዚሁ አጋጣሚ ለምን ካላችሁኝ ያው 6000 ብር 7000 ብር የቤት ኪራይ ተከፍሎ ስንት ነገር አለ፣ በጣም ብዙ ነገር አለና አሁን በጣም ትልቅ የሆነ አድቫይስ እፈልጋለሁ ከእናንተ ምክር እፈልጋለሁ። ውድ ኢትዮጵያውያን ሁላችሁም ማለት ነው ምክር እፈልጋለሁ። ምን ማድረግ አለብኝ? ምክንያቱም አንዳንድ ሰዎች በውስጥ ሳወራቸው ምንድነው የሚሉኝ በቃ ለምን ወደ ውጭ ሀገር አትሄድም የሚል አይዲያ አምጠውልኛል ማለት ነው። አረብ ሀገርም ይሁን ጎረቤት ሀገርም ይሁን ወደ አውሮፓም ይሁን ወደ ብቻ ወደ ሆነ ሀገር ለምን አትሄድም በህገወጥም ይሁን ለምን እኛ እናግዝህም የሚሉም አሉ በውስጥና ምን ትሉኛላችሁ ለማለት ነውና በዚሁ አጋጣሚ እስኪ ዛሬ ያው እናንተ የኔ ቤተሰቦቼ ናችሁ፣ ጥሩ ቤተሰቦቼ ናችሁ። በእናንተ ነው ሚስቴን ያገኘኋትኝ። በቃ እባክሽን ምናምን በቃ ተረጂው ለምንድነው ምናምን እያላችሁ አይደለ ያገናኛችሁኝ። ስለዚህ በህዝብ ፊት ስላገኘኋት በህዝብ ፊት መናገር ስለፈለኩ ነው። ሁሉም ነገር በህዝብ ፊት አግኝቻታለሁ ጓደኛዬን፣ ፍቅረኛዬን። አሁንም ምክንያቱም እኔ በቤተሰብ ወይም በእናቴ በአባቴ አይደለም ያጨኋት ፍቅረኛዬን ማለት ነው። በእናንተ ነው ያገኘኋትኝ። ያያችሁኝም እናንተ ናችሁ፣ ታሪኬንም ያያችሁ እናንተ ናችሁና አሁንም እናንተ የሆነ ነገር እንድትሉኝ እፈልጋለሁኝ ውድ ኢትዮጵያውያንና ኢትዮጵያውያን። እና አሁን ለሃና ደውዬላት እየመጣች ነው። ሜቢ እስቲ ምን እንደምትል አላቅም። በዚሁ አጋጣሚ ደግሞ መናገር የምፈልገው ነገር ምንድነው ኢቭን አሁን እንኳን ለቪዲዮ መስሪያ ብዬ እንደዚህ በሶሻል ሚዲያ ያወቅኩት አንድ ወንድሜ ነበረ እና እሱን ለህዝብ ማውጣት እንፈልገው ነገር ስላለኝ ናና ቪዲዮ አድርግ ብዬ ነው የጠራሁት። ምክንያቱም ያው በእኔ ስልክ ያው ማለት ራሴን በራሴ እንትን ቪዲዮ ማድረግም ስለማልችል ማለት ነው። እና በዚሁ አጋጣሚ እሱን እናልኝ ብዬ ደውዬ ነው የጠራሁት ስራውን አስፈትቼና ምክንያቱም ለህዝብ ማሳወቅ ስለምፈልግ ማለት ነው። በዚሁ አጋጣሚ አንዳንድ ዩቲዩበሮች ደግሞ ስንት ዩቲዩበሮች እያሉ እኔ በቃ ሰርቼ መለወጥ እፈልጋለሁ። የተሻለ ደረጃ ደርሼ ሰዎችንም ከኔ በታች ያሉትን እኔም በቃ የሆነ ባገኘሁት ነገር ሰዎችን መለወጥ እፈልጋለሁ። እኔም መለወጥ እፈልጋለሁ። ወጣት ነኝ፣ መለወጥ እፈልጋለሁ። በቃ እንድታግዙ ነው የምፈልገው። ምክንያቱም ኢቭን ደህና ስልክ እንኳን የለኝም። የምር ያው እንደምታዩት ነው ማለት ነው። ይሄንን ነው የምፈልገው። እና አሁን እንግዲህ በዚሁ አጋጣሚ ሃና ያው እንዳልኩት እየመጣች ነው። ያው እንዴት ቆየሽ? ሰላም ነው እንግዲህ ያው መጣለች። ምናልባት በእናንተ ፊት መናገር የፈለኩትን ነገር እነግራታለሁ። ከተቀበለች ትቀበላለች። ምክንያቱም ያው እንደነገርኳችሁ ቤተሰቦቼ እናንተ ናችሁ። ለቤተሰቦቼ መናገር ስላለብኝ ነው። ምናልባት ላንቺ ዱብዳ ሊሆን ይችላል። የሆነ መናገርሽ ነገር ስላለኝ ነው ዛሬ ያው እዚህ ቦታ በቪዲዮ በህዝብ ፊት እንድትቀርብ የፈለኩ ማለት ነው። ማለት ያው ታውቂያለሽ ልጁን ለምን እንደፈለኩት ማለት ነው። ቪዲዮ እንዲያደርገን ደውዬለት ነበር አይደለ ካሜራማኑን። እና የፈለኩት ነገር ምንድን መሰለሽ ቁም ነገር ነው የምናገረው። በቃ የሆነ ማለት ሲሪየስሊ እንድታዳምጪኝ እፈልጋለሁ። በመጀመሪያ ደረጃ ምንድነው ካልሽኝ አንቺም ስራ የለሽም፣ እኔም በተመሳሳይ ስራ አለኝ። ስራ የለኝም። ምክንያቱም መንጃ ፈቃድ አለኝ ብዬሻለሁ፣ ታውቂያለሽ። ያወጣሽልኝም አንቺ ነሽ። እና ያው እንዴት ብዬ እንደምነግርሽ አላውቅም። ግን ምናልባት ማለት ካልተቀበልሽኝ እንግዲህ አላውቅም፣ ትቀበኝ አትቀበኝ። በእርግጥ መጀመሪያ ልንገርሽና መናገር የምፈልገው ነገር አንቺ አረብ ሀገር ባለሽበት ታይም ለኔ በጣም ብዙ መስዋዕትነት ከፍለሻል። ያው ሁሌም የምናገረው ነው። ትግረኛ ሚዲያ ላይም በደንብ ተናግሬያለሁ እዛው ቻናሉ ላይ እና ያው እንዳትቀየሚኝና እኔ የተሻለ ህይወት እፈልጋለሁ። አንቺም ትፈልጊያለሽ። ምክንያቱም አንዳንዴ እየተጨቃጨቅን ያለ ነው። የተጨቃጨቅንበት ምክንያት ምን ነው? አንደኛ ያው ቤታችንም እንዳየናት የምታውቂው ነው። አንቺ ያው ህዝብ እንዲያውቀው ነው እኔ ፍላጎት የገብቶሻል። ስለዚህ አንድ ሁለት ሶስት ሴቶች ጋር አውርቻለሁ። አንድ ሁለት ሶስት ሴቶች ጋር አውርቼ
ይሆናል አይደል? አረብ ሀገርም ይሁን አንዷ ጋራ እንደውም አሜሪካን ያለችው ሁለቶች አረብ ሀገር ናቸው በርግጥ እና ላይፌን በቃ እያሳየዋቸው ነበር በእንትን ማለት ነው በካሜራ ምናምን እያሳየዋቸው ነበር። ስለዚህ ሂጄ ተለውጬ መጥቼ ሀገሬ ላይ የሆነ የተሻለ ነገር ፈልጋለሁኝና በህዝብ ፊት እንዳገኘሁሽ በህዝብ ፊት ደግሞ በቃ የሆነ አማራጭ ስለምፈልግ አንቺንም በቃ የሆነ ብዙ ነገር አድርገሽልኛል አንቺ ባለሽ ነገር እኔም ደግሞ የተሻለ ነገር ወደ ተሻለ ሀገር ሂጄ ሰርቼ ፓስፖርትም ጀምሬያለሁ። በዚሁ አጋጣሚ አልነገርኩሽም እንጂ አስቸኳይ ለወር እንትን ብያለሁኝ ማለት ለ15 ቀን ማለት ነው ብር ከፍዬ ሁሉ ነገር ጨርሻለሁኝ። ይመጣልኛል። አሁን ዝም ብለው ወደ ዋናው ጉዳይ ግባ እኮ ወደ ዋናው ነገር ስገባ ማለት ከመጣልኝ በኋላ አንቺ እዚሁ ትሆኛለሽ፣ እኔ ሄዳለሁኝ መስራት ፈልጋለሁኝ። አረብ ሀገርም ይሁን ያገኘሁትን እድል ሁሉ መጠቀም ስለምፈልግ ነው። ስለዚህ ይሄንን ነው ልነግርሽ የፈለኩት ዛሬ እና ምን ትያለሽ? እና እሱን ካሜራ ደቅነ እያወራልኝ ነው እኔ የማላውቀውን ነገር አዋ ማለት አስፈላጊ ነው እንደዚህ ነገር እሺ ምክንያቱም አይተሻል አይደለ? ሁለተኛ ወራችን ነው። ምንድነው ያተረፍነው ነገር አለ። እኛ እኮ እናተርፋለን ብለን ሳይሆን ፍቅርን ብለን ነው አይደለ እንዴ ወደዚህ ህይወት የገባነው። አይ ነው አይደለ? አውቃለሁ አይደለ እኮ አሁንም እኮ ሁሉ ነገር ብታጣ እኔ ካለው ግን ሁሉ ነገር እንደምታገኝ ተናግረ ነበር አይደል ከዚህ በፊት አውቃለሁ። ግን ስራ እንደማገኝ ተስፋ አድርግ ነበር። ምክንያቱም ስለዚህ ስራ ስላላገኘ እኛ እኮ ክርስቲያኖች እኮ ነን፣ ተስፋ የምናደርግ ነን አይደል እንዴ? ነገ የተሻለ ነገር ዛሬ ባይኖርንም እግዚአብሔር ነገ የተሻለ ህይወት ይሰጠናል፣ ነገ ስራ እግዚአብሔር ይሰጠናል ብለን ተስፋ አድርገን እየኖርን ነው አይደል? እሱ እኮ ልክ ነሽ። እግዚአብሔርን ተስፋ አድርጋለሁ። ምክንያቱም ሲሄድም እግዚአብሔርን ተስፋ አድርጌ መስለኝ ሄደው እጄ ደግሞ ወይም ሌላ ጋ ላይ ተጀምራለሁ ወይ ምናምን ማለት አይደለም እኮ። ምክንያቱም አንቺ ደስተኛ ሆነሽ እንድትኖሪ ነው የኔ ታርጌቱ። ገብቶሻል? እኔ ደስተኛ ሆኜ እንድኖር ከፈለክ ከኔ ጋር ነው መሆን ያለብህ እኮ። እሺ ምን እንበላለን፣ ምን እንጠጣለን፣ ምን የቤት ኪራይ እንከፍላለን። ነገ ጎዳና ላይ መውጣት አልፈልግም እኔ። ምክንያቱም ዛሬ የአንድ ወር የሁለት ወር ከፍዬ ከዛስ ስለዚህ ምንድነው የሚሆነው? አሁን የሆነ ሰው እንትን የሚለኝ አግኝቻለሁኝ። ገብቶሻል? ስፖንሰር ማለት ነው። ከኔ ለይቶ የሚወስደኝ አይደለም ያገኘሁት። የሚወስደኝ ሳይሆን ያገኘሁትኝ ሳፖርት አድርጎኛን ገንዘብ ወጪውን ችሎኝ አይተሻታል። ወስዳለሁ ያለችዋን አይተሻታል። እንደውም ይሞላያው ሌር ነው እሺ። እኔ ምክንያቱም ከዚህ ነው መጀመሪያ እንጨርስ። በጣም አሪፍ አንተ የምር ነው ወደምትሄድበት መጀመሪያ እና ደግሞ ቆይ እግዚአብሔር መጀመሪያ እንጨርስ። ይኸውልሽ መጀመሪያ ማለት ነው አዳምጪ። መጀመሪያ በቃ አንተ መልካም ህይወት እኮ ይገባል። ሲጀመር እኮ ታውቃለህ። መጀመሪያ አዳምጪ። ይኸውልሽ እኔ እኮ ማለት ነው ብሩን ብቻ ነው ገብቶሻል። ለእኔ ሳፖርት የምታደርገኝ ብሩን ብቻ ነው። ብሩን ብቻ ሳፖርት አድርገኛለች። እሄዳለሁ፣ እሰራለሁ። የኛ የሆነ ነገር መያዝ ነው የምንፈልገው እኛ። የኛ የሆነ ነገር ለምን እኔ አንተን ብዬ መሰለኝ እዚህ ያለሁት እንጂ እኔም ብለሽማ እንደሆነ አውቃለሁ። ምክንያቱም አንቺን ሂጂ ማለት አልፈልግም። ምክንያቱም በጣም ብዙ አመት ለፍተሻል፣ ተሰቃይተሽ ነው የመጣሽው። ስትመጪ እንኳን ምን ነው ምናልባት ይሄ ሰክሬት ነው የግል ሚስጥር። ስትመጪ እንኳን እንዴት ሆነሽ እንደመጣሽ እኔ የማውቀው አይደለ? እኔና አንቺና ፈጣሪ ነው የምናውቀው እንዴት ሆነሽ እንደመጣሽ ማን እንደላከሽ ወደዚህ እንኳን። ስለዚህ እንደዚህ እንድትሆኚ ስለማልፈልግ ድጋሚ እኔ ደግሞ ያንን የውጭ ሀገር ላይፍ አይቼ የተሻለ ነገር እንደሚገባሽ ስለማቅ የተሻለ ህይወት ይገባሻል፣ የተሻለ ነገር እንዲኖረን እንፈልጋለሁ። እኔ የተሻለ ህይወት ብዬ ነው ካንተ ጋር እየኖርኩ ያለሁት። ግላኔ የተሻለ ህይወት ካንተ ጋር መኖር። እሺ ነገስ ካንተ ጋር ያለው ነገር ተጋፍቶ መቀበል አንቺ ስራልሽ ዛሬ እንሰራለና ነገ እኮ ሌላ ቀን ነው። 24 hours ቁጭ ብለን እኮ ነው ያለው። ነገ ሌላ ቀን ነው። ቁጭ ብለን አይደል ያለው? ነገ ሌላ ቀን ነው። ነገ ሌላ ቀን ነው የማምን። የምን ሌላ ቀን ነው? እግዚአብሔርን ተስፋ ታደርግም እንዴ? እኛ እኮ ሁኔታዎች ስላልተመቻቹልን እንጂ መስራት ስላቃተን እኮ አይደለም። ሁለት ወር እኮ ነው። አይውልሽ እነኝሽ ነን። ቢያንስ እንኳን እግዚአብሔር ይመስገን ጉልበት አለኝ እሰራለሁ። ለምንድን ነው ብር ከፍለሽ እንኳን ማለት ነው ብር ከፍለሽ እንኳን እንዴት ሲያሰቃዩሽ እንደነበረ አይተሻል አይደለ? እዛ የቤት ክራይ እንኳን ስታጭ እንዴት ልትሆኝ ነው? ነገ ወዲያስ ልጅ ሊመጣ ይችላል ሜቢ ምንም ይምጣና ታዲያ የኛ መለያየት መፍትሄ ነው ብዬ አላምንም። እኛ ሰዎች ነን ብዙ ነገር ያስፈልገናል። አንተ ከፈለክ አድርገው አባ። እኔ ግን ማለት ነው የኛ መለያየት መፍትሄ ነው ብዬ አላስብም። እንለያይ እኮ አይደለም ታርጌቱ እንለያይ አይደለም። እኔ ካንተ ለይቼ መኖር አልፈልግም። ገብቶሃል? ተያማ በእናትሽ ተረጅኛ የምር ነው። ኦኬ በቃ አንተ ከምትሄድ እኔ እሄዳለሁ። እንደዛ አይደለም። ሲጀምር ታውቃለህ እኔ ማለት ነው ኑሮችን እያየው ምናምን ነገር ካንተ ላለመለያየት ነው እንጂ አረብ ሀገር መሄድ እንደምፈልግ ታውቃለህ አይደለ?
ለአንተ ብዬ ነው እዚህ ያለው ማለት ነው። ትፈልጊያለሽ ግን መቆም አትችይም። በዚሁ አጋጣሚ ያማታል። በእውነቱ የምሬን ነው። በዚሁ አጋጣሚ ያማታል። ምክንያቱም እዛ በጣም ብዙ አመት ቆማለች። እግሯ ላይ የተለያዩ የደም እንትኖቿ በጣም ይሆናል እንደዚህ የቆመዋል ማለት ነው። የቆመ ስር አላት አብጦባት ምናምን። ምክንያቱም ሁለተኛ ደግማ ከቆመች ማለት ነው የሆነ ሌላ ችግር ያመጣባታል። ይሄንን ስለምገምት ነው እንደዚህ ስለሆነ ማለት ነው። አሁን ነው የሚሄደው። ያማዬ በእናትሽ እንረዳዳ። መረዳዳቱ ነው የሚሻለው። መጀመሪያ እኮ እንወያይ በቃ። ምክንያቱም ምንም እንወያየው ነገር የለም። እኔ አንተን ብዬ መሰለኝ እዚህ ያለሁት ውዴ። ምን ሆነሃል? አዳምጪኛ በእግዚአብሔር መጀመሪያ እኔን አዳምጪ። አንተ ግን እኮ ድሮ ስናወራ ማለት ነው ድሮ አስታውስ እንደሆነ በእርግጥ አሁን ላይ ረስተከው ሊሆን ይችላል። አንቺ ካለሽ የትም አልሄድም ነበር የምትለኝ። ዛሬ ግን ትንሽዬ ምንም ፈተና እንኳን እግዚአብሔር ይመስገን በቃ አሁን እኔ እኮ የተሻለ ነገር ስለሚገባሽ እኮ ነው ላንቺ። እኔ ላንቺ መኖር አልቻልኩም። አንቺ የተሻለ ነገር ለኔ አንተ ነህ። ለሁለት አመት ያክል ማለት ነው በሐሳብም በኢኮኖሚካሊም በቃ በትንሹም ቢሆን ማለት ነው እኔ ጋር በጣም ብዙ ነገር መከራ ይጣ አዳምጪኝ። አንቺ ደግሞ አያ መጀመሪያ አዳምጪኝ። በማርያም አዳምጪኝ። በማርያም እያልኩሽ ነው። ስለዚህ አዳምጪኝ። ሰው የተሻለ ህይወት ያስፈልገው እኮ በቃ ይሄን ቤታችን እኮ ማንንም አይቶታል። ከዛ ቤትም ይሄን በቃ ምርጥ ቤት ሆኖ ህንጻ ሆኖ ወይም ያምር ቤት ሆኖ ወጠናል። ከዛም ተባረናል አይደለ? ከዛ ደግሞ እንደገና ሌላ ቤት ገብተናል። ያው ያዩት ነው ምናልባት በመጀመሪያው ቪዲዮ ማለት ነው። ሶ ከዛ የተሻለ ህይወት አንፈልግም ወይ? ኢቭን ቤት ላንሰራ እንችላለን እኮ። ቤት ባንሰራ እንኳን የተሻለ ቤት ተከራይተን እንድንኖር ነው እኮ ነው የምፈልገው። ቢያንስ ብንከራይ እንኳን ደህና ቤት ተከራይተን መኖር ፈልጋለሁኝ እኔ። ያ ማለት ደግሞ አንቺም እንድትኖሪልኝ ስለምፈልግ ነው። እኔ በቃ ሳስጠላኝ በቃ ማለት እስከዛሬ የመጣሁትን መንገድ ታውቂያለሽ። መጀመሪያ አዳምጪኛ። የመጣሁበትን መንገድ ታውቂያለሽ። እየተናደድኩ ነው። በስቃይ ነው የመጣሁት ታውቂያለሽ። ከመጀመሪያው ትምህርቴን እስከ ተምሬ እዚህ ድረስ እስከምደርስ ስቲል በስቃይ ነው ያለሁት። በቃ ምናልባት አዎ በዚህ በቆየንባቸው አንቺ ጋር ከቆየሁ በኋላች አንድ ወር ከምናምን በጣም ጥሩ ህይወት እያሳለፍኩ ነው። ደስተኛም ነኝ። ነገር ግን ደግሞ ብዙ ነገር አለ። ብዙ የሚያስፈልገን ነገር አለ። ምንም ነገር እኮ የለንም። ኢቭን አልጋ እንኳን የለንም አይደለ እንዴ? ይሄንን ነገር ለማድረግ ደግሞ እኔ መስራት ይጠበቅብኛል ወይ አንቺ መስራት ይጠበቅብሻል። አንቺ ደግሞ ውጭ ሀገር ሄደሽ መስራት አረብ ሀገር ሄደሽ መስራት አትችይም። እኔ ግን ምናልባት መንጃ ፍቃድ አለኝ። አረብ ሀገር እንኳን ብሄድ እዛ ብቀጠር ሌላ ኢንተርናሽናል እዛው የአረብ ሀገር መንጃ ፍቃድ እንኳን እንደምንም ማርያ 1 ወር 2 ወር ብቻ አላቅም በስንት ወር እንደሆነ ይሄን እንኳን ቢያወጡልኝ ሳፖርት ቢያደርጉኝ እዛው መኪና መያዝ ስለምችል፣ ምክንያቱም ከ1 ወር ከ2 ወር በኋላ የተሻለ አሪፍ ቤት ተከራይተሽ መኖር ስለምትችይ ማለት ነው። አሪፍ ነው። በቃ ሂድ። ምን ትያለሽ? ስለዚህ ነገር እንዳቀጥኝሽ አልፈልግም። ሂድ፣ አንተ የፈለክበት ሂድ፣ መብትህ ነው እኮ። ለምን? ምክንያቱም እኔ አንተ መጥቼ አንተን ሁሉ ነገር እንትቼ አንተን ብዬ መጥቼ አንተ ደግሞ የተሻለ ህይወት አልሰጠሽኝም፣ ደስተኛ አይደለሁም፣ ባለውበት ደስተኛ አይደለሁም ብለህ ጥለህ ልትሄድ ነው። ስለዚህ ደስተኛ አይደለሁም አንቺ ጋር በመኖር እኔ ደግሞ ተስፋዬ በእግዚአብሔር ነው። እሺ ምንም ነገር ላቀኝ በእናትህ እኔ በእግዚአብሔር ማርያም በማርያም እያልኩሽ ነው። በማርያም እያልኩሽ አይደል እንዴ? አንቺ እኮ በጣም እንትወጃት ማርያም አለሽ። በማርያም ሲሉኝ ማርያም ትያለሽ ብዙ ጊዜ አይደል? በምልጃዋ የምታምኚ ነሽ። ስለዚህ በማርያም እያልኩሽ ደግሞ መሄድ አይጠበቅብሽም። ስለዚህ በመሄዴ እንስማማ ነው። ስለዚህ እኔ ማለት ነው ሁልጊዜም ተስፋዬ እመቤቴ ነች። እሺ መቼም እመቤቴ ልጅ እንደማልወርቅ ደግሞ በጣም ሁሌም ተስፈኛ ነኝ። ታውቃለህ እኔ በሷ ሁሌ መደገፊያ እንደሆነች ማለት ነው። ስጠራት ለሰከንድ እንኳን እንደማዘገይብኝ። ስለዚህ ዛሬም ቢሆን እኔ ነገ ህይወት ማንም አይደለም። እኔ ነገ ዛሬ ላይ ቁጭ ብዬ ነገ ገና የሆነ ነገር ይፈጠራል ብዬ በነገ እግዚአብሔር ነው ተስፋዬ ሲጀመር ማለት ነው። ስለ ነገ አልጨነቅም እኔ ማለት ነው። እሰራለሁ። እግዚአብሔር ይመስገን ጤና እንዲሰጠኝ እግዚአብሔርን እለምነዋለሁ። እሰራለሁ። ጉልበት አለኝ። ጤነኛ ነኝ። ሙሉ እጅና እግር አለኝ። ስራ ነው ያጣሁት እንጂ እኮ ጤነኛ ነኝ። መስራት እችላለሁ። መቀየር እችላለሁ ብዬ የማምን መስራት እችላለሁ። ምንድነው እየሰራሽ ያለሽ? ያው ስንት ቦታ ነው ኢቭን ሻይ ቡና እንኳን ትጀምሪያለሽ ብያለሁ። ሻይና ቡና እንኳን ብትጀምሪ ብዬ አስቤ ነበር አይደል እንዴ? ግን የት አለ በ15 ሺህ ብር በረንዳ ተከራይተሽ ነው አንድ ቡና 20 ብር ሽጠሽ ነው ህይወትሽ። እኔ በነገራችን ላይ አሁን መከራከር አልችልም። ምክንያቱም መብትህ ነው። የፈለገውን ውሳኔ መወሰን ትችላለህ እያልኩ ነው። መብትህ ነው አይደለም እኮ። ምክንያቱም ዳዊትም እኔ አንተን ብዬ ነው የመጣሁት እንጂ እንደዚህ አይነት ነገር እንደሚፈጠር ባቅ ኖሮ እግሬንም አላነሳም ነበር። እኔም ብለሽ ነው እኮ የመጣሽው። እኔም እኮ መሄደው እዛ ሚስት ላገባ ወይም እዛ ልሞሸር እዛ የሆነ ነገር ላድርግ አይደለም እኮ። ስለዚህ ምክንያቱ
ያንቺን የተሻለ ህይወት ስለምፈልግ ነው ማየ ሁሌም እልሻለሁ። በቃ ቢኖረኝ ላንቺ የሆነ ነገር ባደርግ የተሻለ ነገር ባደርግ ለኔ ለፍተሻል ነው አይደል ስለነበረው። ስለዚህ እየሰማሽ ነው አይደል? እየሰማሽ ነው። ሂጄ ቢበዛ 2 አመት ነው። የምር ነው። አልችልም። እኔ ፍቃደኛ አይደለሁም። ለምን? በቃ እኔ አልፈልግም። ለምን ነው አትፈልጊም? በቃ እኔ ከኔ ጋር እንድትሆን ነው የምፈልገው እኮ። እኔ እንኳን አንቺ ጋር ከሆነ ከኔ ጋር ነው መሆን ያለብህ። እኔ አላመንኩበትም እያልኩ ነው አባ። አንተ ከፈለክ ካመንክበት መሄድ ትችላለህ አይደለም። እኔ እኮ ያመንኩበት ከአንቺ መለያየቱ ምናምን ፈልጌው እኮ አይደለም፣ ግን የተሻለ ህይወት ያስፈልገናል። እኔ ጎዳና ልውጣ እንዴ? ነገ የቤት ኪራይ አጥቼ ጎዳና መውጣት አለብኝ እንዴ? ኮንስታንት የሆነ ነገር ፈልጋለሁኝ። በቃ የሆነ የተሻለ ተቀማጭ ገንዘብ ወይ የሆነ ነገር ብቻ የሆነ ለኢመርጀንሲ የሚሆን ነገር አይበለውና ፈጣሪ የሆነ ነገር እንኳን ቢያመኝ እንኳን እኮ መታከሚያ የሌለኝ ሰው ነኝ አይደል እንዴ? ማንም ስለ ነገ እርግጠኛ አይደለም። ስለ ነገ እርግጠኛ አይደለም ሁሉም ሰው። ነገር ግን ምንም ቢሆን ደግሞ የሆነ ነገር ያስፈልጋል። ተስፋ አድርግ እሺ፣ በፈጣሪ ተማመን። ነገ እኔ ባይኖረኝ ብርም ኖሮ እኮ ላትታከም ትችላለህ እኮ። አቅምህ ላይ ይችላል አይደለም? ብር ሚሊዮነርም ከሆነ ማለት ነው ጤነኛ ካልሆንክ እግዚአብሔር ካልፈቀደው ማለት ነው በዛ ብርህም ላትታከም ትችላለህ። ተበናልሽ የምሬን ነው የምር። አይ አሁን እኔ እንደነገርኩሽ ዋና ቁም ነገር ሰርተን እንቀየር ነው። ገብቶሻል? እኔ ሂጄ ሰርቼ ልቀየር ነው። ስራና ሂድና ተቀየር። ከዛ አንቺ እዚሁ ባለሽበት ያው የ2 ወር ምናምን የቤት ኪራይ ይከፈልሻል። ሄድኩ በኋላ የተሻለ ነገር እንደሚኖርሽ እርግጠኛ ነኝ። ወይ ኮንዶሚኒየም ሊሆን ይችላል፣ ደህና ቤት ትገቢያለሽ፣ ፍሪደም ያለው ቤት ትገቢያለሽ። አንተ መሄድ ትችላለህ። እኔ ማለት ነው ይሄው መብትህ ነው፣ መሄድ ትችላለህ። እኔ አላቅም፣ እኔ አልፈልግም፣ ምንም ነገር አልፈልግም፣ ግን መሄድ ትችላለህ። አንተ መብትህ ነው። ታያማዬ በማርያም መብትህ ነው። እኔ አልፈልግም፣ አላመንኩበትም። በጣም እንደምወድሽ ታውቂያለሽ። አንቺም በጣም ትወጂኛለሽ። ከወደድሽኝ ደግሞ መዋደድ ብቻ ፍቅር አይሆንም ብለህ የምታምነው ደስ አትለው አላልኩም። ፍቅር አይሆንም አለም። በጣም አንቺ ላይ እንዋደዳለን፣ ግን ስለተዋደድነ ስለተፋቀርነ ምን ነገስ ያገኘነው ነገር አለ? ስራለን። ስንት ቦታ ነው የምደውለው ታውቂያለሽ? ስንት ቦታ ነው ስንከራተት እየዋልኩ መጣው ቀን በቀን። አንዴ ዲግሪዬን ይዤ አንዴ የሆነ ነገር ቅጠሩኝ። ኢቭን እንደምታየው ነው የሆነ በቃ አንድ ደና የሆነ እስኪ ልቅጠርህ እንኳን ያለኝ ሰው የለም። እንደምታየው ስልክ እንኳን የለሽም አንቺ አይደለም እንዴ? ይሄን ስልክም የገዛሽልኝ አንቺ ነሽ እንደሰሙት። ምናልባት ፒሲ ገዛሽልኝ፣ ከዛ ፒሲ ሽጬ ይሄን ስልክ ገዛሁኝ አይደለም እንዴ? አንቺ ግን ስልክ የለሽም። ይሄን ስልክ እንኳን የሌለሽ ሰው ነሽ። ሰዎች የነገ ህይወትሽስ የነገ ህይወታችንስ አያ የነገ ህይወትሽ እኮ ያስፈልግሻል። ነገ እኮ የተሻለ ነገር እግዚአብሔር ነው የሚያውቀው። እሰራለሁ። ምንድን ነው የምትሰሪው እስካሁን? እሺ ከሰራሽ ለምን ያልሰራሽው እስካሁን? ለምን አልሰራሽም? መሄድም ካለብኝ እኔ ነኝ የሚሄደው። አንቺ ደግሞ ያምሻል። አያምሽም? በጣም ነው የሚያምሽ። ያመኛል፣ የታወቀ ነው። ግዴታ ሲጀመር እኔ መስራት እንዳለብኝ አምናለሁ። ሄጄ መስራት እንዳለብኝ ገላሽን በሙሉ ማውቀው እኔ ነኝ አይደለ? እንዴት ምን እንደወጣብሽ ከግርሽ ምናምን አካባቢ እዚህ ጋር የወጣብሽ ነገር አለ። ለምሳሌ ከመቆም ብዛት ማለት ነው። ስለዚህ አንቺ ሄደሽ እንድትሞች አልፈልግም። ምክንያቱም አንቺ የምትወድሽ እናት አለች እንደሚያውቁት ማለት ነው። በጣም የምትወጃት እናት አለች። ቢያንስ ለእናትሽ ጤነኛ ሆነሽ እንድትኖር ይፈልጋለሁ። እኔ ደግሞ ሂጄ ሰርቼ ተለውጬ ቢበዛ 2 አመት ምናልባት እግዚአብሔር ካለ 2 አመት ሰርቼ የራሳችን የሆነ ነገር በቃ የሆነ አረ በእግዚአብሔር የምሬን እኮ ነው የምር። እሺ ሂድ በቃ እና በዚህ እንስማማ። አዎ ተስማምቻለሁ። እንስማማለን። ወይ እናትሽ ጋር ትቆያለሽ ወይ ቤት እከራይሻለሁ። አንድ 2 ወር 3 ወር እከራይልሽና ትቀመጫለሽ። እኔ አይመለከተኝም። እኔ ሲጀምር ተስማምተን ነው። አልስማማም። እኔ አልስማማም። ይሄ ግዴታሽ ነው። ትስማሚያለሽ። ኧረ እባክሽ እኔ አልስማማም። ስለማልስማማ ነው በቃ እኔ አልፈልግም። ምክንያቱም እኔ አንተን አልፈልግም መለወጥ ታውቃለህ። እኔ ማለት ነው ታውቃለህ አይደል? አንተ እኔ እኮ ሁሉ ነገር ጥዬ ነው አንተ ጋር የመጣሁት ማለት ነው። እኔ ማለት ነው እኔስ አልጣልኩም። ማን አለኝ? እኔ ማን አለኝ? ልንገርህ እኔ ማለት ነው መስራት እንዳለብኝ ታውቃለህ አይደለ? ብዙ ነገር እንዳለብኝ ታውቃለህ። ብዙ ነገር እኔ የምኖረው በራሴ ማለት ለራሴ ብቻ እንዳልሆነ ታውቃለህ አይደለ? ኢቭን እንኳን ብዙ ነገሮችን ውጣ ውረዶችን አልፌ እንደመጣሁኝ ያን ሁሉ አመት ሰርቼ እኔ ምንም ነገር እንዳሌለኝ
ብዙ ነገርን ታውቃለህ አንተ አይደለ እንዴ? ለአንተ ማብራራት እንዴ ልንገርህ እንደገና። ምክንያቱም አንቺ ሄደሽ ባዶሽን ነው የመጣሽው፣ ተሰቃይተሽ ብለሽ ብርሽን ተቀምተሽ ኢቭን ወደዚህ መምጫ አጥተሽ እንደመጣሽ እኮ አገርም ያውቀው ነው። እዛም ያሉ ህዝቦች ወይም አንቺን ሳፖርት አድርጎሽ ብር አዋጣውልሽ ምናምን የመጣሽው ትራንስፖርት እንኳን ወደዚህ መምጫ እንኳን አጥተሽ ማለት ነው። አውቃለሁኝ። ቆይ ይሄንን ሚዲያ ላይም የተናገርሽው ነገር ነው። ገብቶሻል? ስለዚህ አንቺ ሄደሽ እዛ መከራሽን ከምታይ እኔ ደግሞ በአዲስ ማለት አሁን አንቺ ብትሄጂ አዲስ አይደለሽም እንደሚታወቀው ማለት ነው። አዲስ አይደለሽም አይደለ? ደክመሻል፣ በጣም ብዙ ተሰቃይተሻል በሰው ሀገር። ኧረ አባኔ ተጨነኩ። በእግዚአብሔር አታስጨንቀኝ። እኔ ደግሞ በገዛ ሀገሬ ነው የተሰቃየሁት። በገዛ ሀገሬ ነው የተሰቃየሁት። እዛ ሂጄ ቢያንስ የተሻለ ነገር ሊኖረኝ ይችላል። ማን ያውቃል? እና እኔ ሳልመጣ በፊት ለምን አልሄድክም? ምክንያቱም ጠፍቶ ነበር እንዴ? እድሉን አግኝተህ ነበር አይደል? ከዚህ አንቺ ሳትመጪ በፊትማ ማለት ነው የሆነውን ነገር ልንገርሽ። ሳትመጪ በፊት አንቺ እኔ ጋር ነበርሽ። አንቺ ማግኘት ጓጓ ነበረ። አሁን ግን አንቺን አገኘሁኝ። አንቺን ሳገኝ ምንድነው ያሰብኩትኝ? የተሻለ ህይወት፣ ምናልባት ልጅ ትወልዳለች እኮ ልጅ ልትወልድ ትችላለች፣ ልንወልድ እንችላለን። የሆነ ቀን ለዛ ህፃን እንኳን የሆነ ነገር ሊያስፈልገው ይችላል። አይደለም እንዴ? አያስፈልግም? ምክንያቱም እንደኔ ሆኖ ማደግ እንዳያድግ ስለምፈልግ ልጄ ማለት ነው። እንደኔ እንዲሰቃይ ስለማልፈልግ እኔ ሰርቼም በመጀመሪያ ደረጃ የሆነ ካፒታል ሊኖረኝ ይችላል። የግድ ሀብታም መሆን ህንፃ መገንባት ወይ መኪና መግዛት ምናምን አይደለም አላማዬ። እኔ ትንሽ ነገር ቢያንስ በቃ ትንሽ ነገር ሰርቼ መገባበት የቤት ክራይ ተከራይቼ ነው። መቼም አዲስ አበባ ላይ ቤት መግዛት በእኔ እንትን አይታሰብም አውቃለሁ። ግን ባልገዛ እንኳን ደህና ነገር በቃ ተከራይቼ እንኳን የምኖርበትን እንትን ነው የምፈልገው። ገብቶሻል? እንደዚህ ስለሆነ ምክንያቱም እዚህ ቤት ላይ ወይ ነፍሰ ጡር ሆነሽ ምናምን ልጅ እንድትወልጂ አልፈልግም። ምክንያቱም እንደምታውቂው ነው አይደለም እንዴ? ስለዚህ የተሻለ ቤት ገብተሽ የተሻለ ነገር ኖሮሽ ካታም የሰው ቤት ስትገቢ ፍሪጁ ምኑ ቡፌው የቁም ሳጥኑ ምኑ አለ አይደለም? ይሄ እንኳን እንደ ቅንጦት ነው አይደል? ለኛ ምንም ነገር የለንም። አልጋ እንኳን ምንተኛበት አልጋ እንኳን የለንም። ገብቶሻል? ይሄ ምንድን ነው? ስለሌለን መሰለኝ አልጋ እንኳን የሌለን ስለሌለን ነው አይደለ? ስራ ስለሌለን ነው። ስራ ቢኖረን ግን አልጋ ያሌለን እኮ እኛ ፍቅራችን ይበልጣል ብለን ያለነው ነገር አምነንበት ስለገባን እኮ ነው። እና ያላመንክበት እስካሁን ምን አቆየ እስካሁን? አምኜበታለሁ እኮ ማየ። እና እስካሁን ማለት ይሄ ነገር እንደሚመጣ እኮ ቀድመህ መጠበቅ ነበረበት። እኔ ስራ እንደማገኝ ነው ተስፋ ያደረኩ። ምክንያቱም ይሄን ያህል መከራዬን አይቼ የተማርኩኝ ስራ ላገኝ ነው። ስራ ላገኝ ነው። አንተ ማለት ነው ነገ የባሰ ነገር ቢመጣ ጥለኸኝ ነው የምትሄደው። ስራ ላገኝ እኮ ነው። ምክንያቱም እኔ ሁሉ ነገር ጥዬ አንተ ጋር መጥቼ አንተ ግን ነገ ገና ዛሬ ቁስ ነገር አልተሟላም። የቤት ነገር ይገባሻል፣ ብዙ ነገር ይገባሻል። አንቺ በጣም ብዙ ነገር ይገባሻል። አንተ ሳይገባህ እኔ ለምጄዋለሁ። ችግር የለውም። እኔ ችግርን የለመድኩ ሰው ነኝ። ገብቶሻል? እኔስ ችግርን አልለመድኩም። ከእግር ጥፍሬ እስከ ጭንቅላቴ ድረስ ችግርን ስለለመድኩት ኖርማል ነው። አንቺ ግን እኔ ግን ማለት ነው አሁን ባለኝ ነገር እግዚአብሔርን ማመስገን ነው የምፈልገው። ማማረር አልፈልግም። ንገረና ማለት ነው ያለፈው ነገር ሁሉ አልፏል። ኧረ እማዬ በማርያም በቃ ተረጅኝ። አንተ እኮ ማለት ነው አሁን ተመስገን ለማለት በጣም ብዙ ነገር አለህ እኮ። እግዚአብሔር ይመስገን በል እስኪ አንዴ ማትረጅኝ የምር አንዴ ተረጅኝ አንዴ ብቻ። አሁን እንኳን አንቺና እኔ ምንስ በስምምነት ነው። ቆይ አልረዳም ትቆያለሽ። እኔ ሄዳለሁ። ፓስፖርት ያው በ15 ቀን ይመጣል። ዛሬ የሚመጣ ከፈለገ ማለት በ15 ቀን ይመጣል። ያላውን ፓስፖርት ማለት ነው ይደወላል። እሄዳለሁ፣ አመጣለሁ። ከዛ በኋላ አረ በእግዚአብሔር አታድርቀኝ። አቦታ ያበናች አታድርቀኝ ነው አታድርቀኝ። እያደረኩሽ አይደለም። በቃ አልፈልግም። ራሴን እያመመኝ ነው። እሺ እንዴት ነው ላይፋችን? እሺ እስቲ እንዴት ሆነን እንኖር ንገሪኝ እስቲ። እንሰራለን። ምንድነው የምትሰሪው? እንሰራለን። ምንድነው የምትሰሪው? የተገኘውን ስራ ምንም ይሁን ምንድነው የሚገኘው? ምንም ይሁን ጉሊትም ቢሆን ሰርቼ ማለት ነው የተገኘውን እሰራለሁ። ከዚህ በኋላ እሰራለሁ። እርግጠኛ ነሽ? ጉሊት ሰርተሽ 6 ሺህ ብር የቤት ኪራይ ትከፍያለሽ? እከፍላለሁ። ኧረ እባክሽ ጉሊት ሰርተሽ 6 እና 7 ሺህ ብር የቤት ኪራይ ምንም ይሁን ከዛ ደግሞ ብቻ ላይሆን ይችላል። ጉሊት ብቻ ላይሆን ይችላል። ጽዳት ሊሆን ይችላል። የተለያየ ስራ እሰራለሁ እኮ ጽዳት ሁለት እሰራለሁ። እንኳን እዚህ ቅርና ሰው ቤት እኮ ሽንት ቤት ሳጥቤ ነው እኮ ሰው ነኝ። ሌላ ነገር ብታጥቢ አረብ ሀገር ምናልባት ሽንት ቤት ታጥቢ ትችያለሽ። ግን በኢትዮጵያ 50-60 ሺህ ብር እያገኘሽ ነው የምታጥቢው አይደለ? እዚህ ግን 50-60 ሺህ ብር አይደለም ማግኘት 50-60 ሺህ ብር እያገኘው ቢሆንማ እስከዛሬ ህይወት የለም አልቀየር። ምናልባት ከዚህ የተሻለ ከኢትዮጵያ የተሻለ ክፍያ ተከፍሎሽ ነው። እዚህ ግን አይደለም የምታውቂው ነው
ሊሆን ይችላል ብር ማግኘቱ ብቻ አይደለም ስንት ቤት ሰርተሽ ይቀርና ስንት ሃይ ሌቭል ላይ ያለ እንኳን ራሱ በጣም እየተቸገረ ያለበት ታይም ነው። እንኳን ስንት የመንግስት ሰራተኛ ስንት ደና ቦታ ላይ ያለ እንኳን እየተቸገረ ባለበት ታይም እኛ ደግሞ ቁጭ ብለን ወይም ጉሊት ሸጣለሁ ብለሻል። ጉሊት ሽጠሽ ምንም ንቅንቅ የሚል ላይፍ ላይ ኖረን ይችላል ሳይሆንም 100% እርግጠኛ። ሁለተኛው ነገር ደግሞ ሌላው እንዳየሽ ነው። ትላንትና ስንት ቦታ ነው የቤት ክራይ የዞርኩትኝ 15 ሺህ ብር ለቡና ለሻይ ቡና መሸጫ ሻይ ቡና ለመስራት እግዚአብሔር 15 ሺህ ብር እቺ 2 ሜትር ማትሆን ቦታ 15 ሺህ 10 ሺህ ነው ያለው። ምን 10 ሺህ እዛ ቆርቆሮ በቆርቆሮ የሆነ 13 ሺህ ብር ነው የተባልኩት እዚህ ሰፈሩ ጋር ማለት ነው ማርያም ሰፈሩ ጋር። እዛ ደግሞ እንደገና ቀይ መስቀሉ አካባቢ ደግሞ 15 ሺህ ብር ነው የተባልኩት። የምር ኖ አባ በእናትህ እኔ ራሴን እያመመኝ ነው አታድርቀኝ። ስለዚህ አሁን ተስማሚ አስቢበት። ወደሽ ነው እንደምትስማሚው እንዴ? ወደሽ ነው እንደምትስማሚው? እግዚአብሔር አታስጮኝ በእናትህ በእናትሽ እንዴ አይደለም። አሁን እንኳን አስቢበት። ምክንያቱም እንደነገርኩሽ ወይም እንደተናገርኩሽ አስብበታለሁ። ለቀኝ ብታስቢበት የተሻለ ነው። እንደዚህ አልጠበቅኩም በእርግጥ ግን በጣም አመሰግናለሁ። የምር እንደዛ አይደለም እማዬ፣ እንደዛ አይደለም። እኔ እኮ ስለምወድሽ ነው ስለማፈቅርሽ መሰለኝ እንደዚህ ነው። የተሻለ ህይወት ስለምፈልግልሽ ነው። የተሻለ ነገር ስለሚገባሽ ነው። ስለዚህ እባክሽ ልሂድ፣ ይሄን እድል አታስመልጭኝ። ልሂድ ሰርቼ በቃ የሆነ ነገር ይኖር። ኢቭን አዲስ አበባ ላይ እንኳን ባኖር ወጣ ብለን ወደ ሆነ ቦታ መኖር እንችላለን። አሪፍ ላይ አንድ ነገር ታውቃለህ፣ እኔ በነገራችን ላይ ማለት ነው ላስታውስ የምፈልገው ነገር ማለት ነው እኔ ታውቃለህ ከዚህ በፊትም ማለት ነው አንተን የሚያስደስትህ ከሆነ ምንም ነገር አድርግ። ምክንያቱም ያንተ ደስታ እኔን ስለሚያስደስተኝ ማለት ነው። አንተ ደስተኛ ያደርገኛል የተሻለ ህይወት አገኝበታለሁ ብለህ ካሰብክ ማርያምን ምስክሬ ናት ሂድ። አንቺስ? ለኔ ደግሞ እግዚአብሔር አለ። እኔ እኮ አንቺን ትቼሽ እሄዳለሁ አይደለም። ቁጭ በይ እዚሁ ቁጭ በይ። እኔ ትቼሽ እሄዳለሁ ማለት ነው አይደለም ካልኩኝ እኔ ለፍቼ ጥሬ ግሬ የተሻለ ህይወት እንዲኖረን ልሂድ ነው እያልኩሻለሁ። ከዛ አንቺ ያለንበት ቁጭት ያለሽ የቤት ክራይሽን ከፍየልሽ 2 ወር 3 ወር አንተ ደስ የምትጨነቅ ሰው ነኝ አውቃለሁ እኮ። ደስተኛ የሚያደርግ ከሆነ ምንም ነገር አድርግ እኮ። አሁን እኮ ምንም ነገር አድርግ የሚለው ሁለት እንትን ነው ያለው። ምክንያቱም በምን ሁኔታ ነው እየተስማማሽ ያለው? እሺ በምንድን ነው ልትጠብቂኝ? እዚህ ሆነሽ ልትጠብቂኝ ነው ወይስ አልፈልግም በቃ ከሄድ ካልፈልግም እንለያያለን በሚለው? ነገን የሚያውቀው እግዚአብሔር ነው። በቃ ነገን የሚያውቀው እግዚአብሔር። ስለዚህ ተስማምተሻል? ልሂድና ሰርቼ ልምጣ። ሂድና ሰርተህ የሚያስደስትህን ነገር አድርግ። እየሰራው ልክልሻለሁ አንዳንድ ነገሮች። ለምን? ስለዚህ አልተስማማሽም ማለት እኮ ነው። ስለዚህ አልተስማማሽም። ስለዚህ ያማለያ እኔ መሄዴ አይቀርም። የምሬን ነው። ሰሞኑን ፓስፖርት ይመጣል እሄዳለሁ። የምሬን ነው። እና ለማንኛውም ይሄንን ለማለት ነው ውድ ተመልካቾች፣ ማለት በቃ እውነቱን ለመናገር ነው። ምናልባት ያው ለዓመታት ልረዳ ሊገባኝ አልቻለም።